አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የቶኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናየው የ12ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ሞጁል 2 ሲኤስኤስ ፍሬምወርክስ የሲኤስኤስ ወይም ካስካዲንግ ሽት በፊት የነበሩ ወይም ቀድሞ የነበሩ የኮዶችን ስብስብ ነው የምናየው። ስለዚህ እነሱን ስብስቦች ምን ይመስላሉ፣ ለምን እንጠቀማቸዋለን፣ እንዴት አድርገን እንጠቀማቸዋለን የሚለውን በዚህ ሞጁል ላይ እንማራለን ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። ኦቨርቪው ኦፍ ሪስፖንሲቭ ዌብ ዲዛይን። ኦቨርቪው ሪስፖንሲቭ ዌብ ዲዛይን የሚባለው ነገር አሁን ሪስፖንሲቭ ዌብ ዲዛይን የምንለው ነገር ምንድነው? ድህረገጽ የምንሰራው ድህረገጽ በማንኛውም ፕላትፎርሞች ወይም በማንኛውም መሳሪያዎች እንዲታይ ማድረግ ወይም ማለበዛ በሁሉም እንትኖች አቫይላብል እንዲደረግ ማድረግ ሪስፖንሲቭ ዌብ ዲዛይን ይባላል። ሪስፖንሲቭ ዌብ ዲዛይንስ means a building website that automatically adjusts to any device, phone, tablet, laptop, desktop or large screen። ያ ማለት ቢልድ የምናደርገው የምንሰራው ዌብሳይት አውቶማቲካሊ አጀስት ቱ ኤኒ ዲቫይስ በቀጥታ ራሱን ነው የሚያስተካክለው። ምን በማንኛውም ዲቫይሶች በፎን ሊሆን ይችላል፣ በታብሌት፣ በላፕቶፕ፣ በዲስክቶፕ እና ላርጅ ስክሪን ባላቸው መሳሪያዎች ራስ በራሱን የሚያስተዳድር ወይም አለበለዚያ ለሁሉም ተመቻች የሆነ ዌብሳይት ክሬት ስናደርግ ሪስፖንሲብል ዌብ ዲዛይን እንላለን ማለት ነው። ጎል what is the goal of responsive web design? ምንድነው ዓላማው? what is the purpose? what is the goal of responsive web design ስንል ስሪ ጎሎች አሉት። እንደኔ አሁን እንደዚህ እንደ መጽሐፉ የጠቀስኩት ስሪ ጎሎች አሉት። የመጀመሪያ ጎል the website must look good on all screen። ዌብሳይት ወይም ድህረገጹ ምን መሆን አለበት? look good በጥሩ ሁኔታ መታየት አለበት። በሁሉም ስክሪኖች በሁሉም ስክሪን ሳይዞች በጥሩ ሁኔታ መታየት አለበት። የመጀመሪያው ጎሉ ነው የዌብሳይት። ሁለተኛ the website must work properly on all device። ዌብሳይት ወይም ድህረገጹ በትክክል ወይም በፕሮፐር ሆኖ መስራት አለበት። በሁሉም ዲቫይሶች መስራት አለበት፣ በትክክል መስራት አለበት። ሶስተኛ the layout must be adapted to different screen size። ሌአውት ወይም አቀማመጡ ምን መሆን አለበት? አዳፕት ማድረግ መላመሪያ ዲፈረንት ስክሪን ሳይዝ ያላቸውን ዲቫይሶች ወይም መሳሪያዎች አዳፕት መላመድ ያለበት። አቀማመጡ ከተለያዩ ዲቫይሶች ሲታይ አቀማመጡ አዳፕት መደረግ አለበት ይላል። ይሄ ምንድናቸው? ጎል ኦፍ ሪስፖንሲቭ ዌብ ዲዛይን ናቸው ማለት ነው። ሃው ሪስፖንሲቭ ዌብ ዲዛይንስ ወርክ። ሪስፖንሲቭ ዲዛይን እንዴት ይሰራል ስንል ሪስፖንሲቭ ዌብ ሳይት ዲዛይን አጀስት ዩዚንግ የሚያስተካክልልን ዌብሳይት ድህረገጹ የሚያስተካክልልን ምንም በመጠቀም ነው። አንደኛ ፍሌክሲብል በማድረግ ተለዋዋጭነት በማድረግ it is a layout system in a web design where the width of column and sections are defined in a percentage instead of fixed ወይም ኮንስታንት በሆኑ ዊድዞችና ፒክሰሎች ከመስራት ቦታ ከመስራት ሌላ በምን መስራት ጥሩ ነው እያለን ነው? በዊድዝ እና በኮለመን እና በሴክሽን አድርገን በፐርሰንቴጅ ከፋፍለን መስራት ለብዙ ዌብሳይቶች ፍሌክሲብል ነው። ስለዚህ በፊክስድ በሆነ እንትኖች ኮለመኖች እና ሴክሽኖች ከመስራት በፐርሰንቴጅ ከፋፍለን ለብዙ እንትኖች አዳፕት እንዲደረጉ መስራቱ የተሻለ ነው ማለት ነው። this allowing the content to shrink or expand automatically። ኮንቴንቱ ወይም የኮንቴንቱን ይዘቱን ሽሪንክ ስናጠበው እና ኤክስፓንድ አውቶማቲካሊ ስናጠበው እንዲጠብ ስናሰፋው እንዲሰፋ የሚያደርግልን ማለት ነው ፍሌክሲብል ነው፣ ተለዋዋጭነት ሲኖረው ነው ማለት ነው። ሪስፖንሲቭ ኢሜጅ መሆን አለበት። እነዚህ እንዴት ነው ምንድነው የሚጠቀመው ለሚለው ነው። ዌብ ዲዛይን ወርክስ ለመስራት ሃው ምን ይጠቀማል ነው ማለት። አንደኛ ፍሌክሲብል ብለና፣ ሁለተኛ ሪስፖንሲቭ ኢሜጆቹ እንደገና ደግሞ ሳይዝ እና ሪሳይዝ ስናረጋት ዲፔንድ ዊድዝ በምናይበት ዲቫይስ ወይም በምናይበት ፕላትፎርም መሰረት አድርገው ምን አይነት ሲቀንስ መቀነስ ሲጨምር መጨመር መደረግ አለባቸው ነው። ኢሜጅ ስኬልስ ኦር ሪሳይዝ ዲፔንድ ኦን ስክሪን ዊድዝ። በስክሪን ወይም እኛ በምንጠቀመው ሰዎቹ በሚጠቀሙበት ዲቫይስ ኢሜጁን ሪሳይዝ ማድረግ ሲቀንስ መቀነስ ሲጨምር መጨመር አለበት ነው። ፕሪቨንት ኢሜጅስ ፍሮም ዘ ብሬኪንግ ዘ ሌአውት። ፕሪቨንት ይከላከላል ኢሜጅ ብሬኪንግ ዘ ሌአውት። አቀማመጡ የተቆራረጠ የመሰለው ነገር ለመከላከል ያደርግልናል ማለት ማን ሪስፖንሲቭ ኢሜጆች ስለ ኢሜጆቹ ማለት ነው። በሶስተኛ ላይ እንደገና ምን ሲኤስኤስ ሚዲያ ኪዩሪ ካስካዲንግ ስታይል ሺት ሚዲያ
ኪዌሪ የሚባለው እንደገና ደግሞ ምንድነው they help websites look a good on all device by changing style based on screen size ይሄ ደግሞ ዌብሳይቱም ድረገጹ ጥሩ እይታ እንዲኖር በሁሉም ዲቫይሶች ወይም በሁሉም መሳሪያዎች ጥሩ እይታ እንዲኖረው ምን ለማድረግ ስታይሉን ወይም አቀንተኑን የዚህን የእይታውን ነገር ምን በማድረግ ቼንጅ በማድረግ በመቃየር ቤዝድ ኦን ስክሪን ሳይዝ በምናየው በተጠቃሚዎቹ ፕላትፎርም ወይ በተጠቃሚዎቹ መሳሪያ ላይ ሳይዛቸውን ቤዝድ በማድረግ መቃየር አለበት። ሁለተኛ እንደገና they allows you to applying different CSS rule from phone እንደገና ደግሞ CSS ካስካዲሊንግ ስታይል ሺት ሩሎችን ህጎችን ምን ማድረግ አለበት አፕላይ ማድረግ አለበት። በስልክ ሊሆን ይችላል በታብሌት ኤንድ በኮምፒውተሮች ምን አለበት CSS ሩሎችን አፕላይ ማድረግ አለበት። ሶስተኛ እንደገና CSS ሚዲያ ኪወሪ ጥቅሙ they makes your layout flexible ሌአውቱ ሜኩ ምን መሰራት አለበት ሌአውቱ አቀማመጥ ፍሌክሲብል መሆን ተለዋጭ መሆን አለበት so in they can adjust automatic to any screen በማንኛውም ስክሪን ሲታይ አውቶማቲክ በቀጥታ ራሱን በራሱ አስተካክሎ አጀስት ማድረግ አለበት ይላል። they checking in the device width የቼክ ማድረግ አለበት ምኑን የዲቫይሱን ዊድዙን ሄይቱን እና የመሳሪያውን ሄይት ዊድዙን ቼክ ማድረግ አለበት and show the best design for in that size ምንድነው ለዛ በማንኛው እይታ ቢታይ ለዛ ሳይዝ ጥሩ ነው የሚለው ነገር ማየት አለበት። ማን CSS media query they are the key tools used to making a responsive website the key tools ነው ማን CSS query የተባለው CSS media query የተባለው the key tools used to making a responsive website ለማድረግ CSS media query based ነው የሚለን። origin of responsive web design origin ከየት መቼ ነው የመጣው እንዴት ነው ማን ያመጣው ስንል responsive web designs was introduced in 2010 by Ethan Marcotte a web designer and developer Marcotte የተባለ ኤታን ማርኮት የተባለ ሰውዬ በ2010 ነው ዴቨሎፕ ያደረገው ፕሩቭ ያደረገው በትዊተር ገጽ ነው ይሄንን የሚያደርገው ማለት ነው። he popularized the term in his articles on list apart explaining how websites could adapt to different screen size using fluid grid flexible image and media query የተባሉት ነገር በተለያዩ ፕላትፎርሞች ወይም መሳሪያዎች ሲታይ እንዴት አድርጎ አዳፕት ያደርጋል እንዴት አድርጎ ይላመዳል የሚለው ነገርም አሳውቋል ወይም ፖፑላራይዝድ ያርጓል ማለት ነው። ማን ይሄ ሰውዬው ማን ኢታን ማርኮት የተባለ ሰውዬ ማለት ነው። ሶ ኢታን ማርኮት 2010 is the considered in the father and origin of responsive web design ስለዚህ በ2010 the father of የresponsive web design አባት ወይም መስራች የመጀመሪያ ጊዜ ፕሩቭ አድርጊ ተብሎ ታገለጸ። ማን ኢታን ማርኮት የተባለው በ2010 ማለት ነው። ዲቫይስ ላንድስካፕ ማለት የመሳሪያዎች ቅርጽ ምን ይመስላል ቅርጻቸውስ እንዴት ነው መስፈርቶቹ ምንድነው የዲቫይሶች የነዚህ የምናይበት ዌብሳይቱን ድረገጹን የምናይበት ቅርጽ መስፈርቶችን ስናይ ኢን ዘ ፓስ በፊት የነበሩት ቅርጾች እኔ ዌብ ዲዛይነርስ ዩዝ ፊክስድ ዊድዝ ሌአውት ነው ዌብ ዲዛይነሮች የሚጠቀሙት ፊክስድ የሆነ ማለት የሆነ ኮንስታንት የሆኑ ሌአውቶች አቀማመጦችን ነው የሚጠቀሙት አለ። ለምሳሌ ዩዛሊ አንዳንድ ጊዜ 960 ፒክስል ይጠቀማሉ ከፈለጉ ከዛም በላይ ከፈለጉ ኮንስታንት የሆነ ፊክስድ እንትኖች ይጠቀማሉ ሌአውቶች ይጠቀማሉ። this was okay because screen size are similar ይሄ ጥሩ ነው this is okay because the screen size were similar ስክሪን ሳይዛቸው ምንድነው ሲሚላር ነው ተመሳሳይ ነው ይሆናል ማለት ነው። የፊት የነበረው ቱዴይ በአሁኑ ጊዜ እንደገና ቬሪ ስሞል ስክሪን በጣም ትንሽ የሆነ ስክሪን መጣ ለምሳሌ በስልክ ዌብሳይቱን ለማየት ማለት ነው። ሁለተኛ ቬሪ ላርጅ ስክሪን በጣም ኢንቻቸው በጣም ትልቅ የሆነ 40 ኢንች ምሳሌ ታብሌት ላፕቶፕ ኡልትራ ዊድ ዲስፕሌይ ስማርት ቲቪ ሂውጅ ቫሪቲ ኦፍ ዲቫይስ የተባሉት ቬሪ ላርጅ ስክሪን በአሁኑ መጥተዋል። ስለዚህ በሁሉም አዲያት በትንሽ ሲታይ ተመሳሳይ እይታ በትልቅም ሲታይ ተመሳሳይ እይታ ሲኖረው ስለዚህ እነዚህ የዲቫይስ ወይም የመሳሪያው ቅርጽ መስፈርት ነው ማለት ነው በፊት የነበረውና አሁን ያለው። why fixed width is no longer work ለምንድነው የማይሰራው ፊክስድ የሆነው ዊድዙ ለምንድነው ለመስራትም አስቸጋሪ ሆነው ለምንድነው የማይሰራው ነው የሚለን። ዌብሳይትስ appearing broken on small screen በስሞል ስክሪን ወይም በትንሽ ሳይዝ ባላቸው ስልኮች ወይም እንትኖች ዲቫይሶች መሳሪያዎች ስናየው ዌብሳይቱ ምን መሆን አለ ብሮክን ይሆናል የተሰባበረ ይመስላል ነው የሚል በትንሽ እንትኖች ስናየው ዲቫይሶች ስናየው empty space on large screen በትልቅ ዲቫይሶች ስናየው በጣም ብዙ ስፔሶችን ባዶ ቦታዎች ይኖራሉ። ስለዚህ ዌብሳይቱ
እንትን አይሆንም ማለት ነው። ተመሳሳይ አይሆንም። በትንሽ ሲታይ የተሰባበረ ሆኖ ይታያል። በጣም ብሮክን ይታያል። በትልቅ ሲታይ እንደገና ደግሞ በጣም ብዙ ቦታዎች ክፍት ናቸው ማለት ነው። ዲፈረንት ዲቫይስ አር ኒድስ ዲፈረንት ሌአውት ስታይል። የተለያየ ዲቫይስ ስንጠቀም የተለያየ አቀማመጥ ይኖረዋል ማለት ነው። ይህ ዋት ኢዝ ዘ ሶሉሽን ዚስ ምንድነው መፍትሄው ካለ እንደገና ደግሞ ለዚህ ሁኔታ ሪስፖንሲቭ ዌብ ዲዛይን ኢዝ ክሬትድ ዊዝ ኤችቲኤምኤል እና ሲኤስኤስን ምን ማድረግ አለብን? ክሬት ማድረግ አለብን። ሃይፐርቴክስት ማርክአፕ ላንጉጅ ኤንድ ካስካዲንግ ስታይል ሺት የተባሉትን በእነዚህ የነበሩትን መስራት አለብን ማለት ነው። ዚስ አሎስ ኢን ዘ ዌብሳይትስ አጀስት ቱ ይሄ እንደገና ደግሞ ምን ያደርገዋል? ዌብሳይቱን ወይም ዲረገጹ ምን ያደርገዋል? ያስተካክልልናል። ምኑ ነው ስክሪን ሳይዙን የስክሪን ሳይዙን አጀስት ያደርግልናል። ኦሪንቴሽን ፖርትሬት ኦር ላንድስካፕ ኦሪንቴሽኑ አቀማመጡን በሆሪዞንታል ነው ወይ በቨርቲካል ነው አድርጎ እንደገና ደግሞ ኦሪንቴሽኑ አቀማመጡን ያስተካክልልናል። ኢንፑት ታይፑን የሚያስተካክላል። ለምሳሌ ታች ነው ማውዝ ፔን የተባሉትን ነገሮች ምን ያደርግ አጀስት ያደርግልናል። ዲቫይስ ካፓቢሊቲውን የዲቫይስ እንደገና ካፓቢሊቲውን አጀስት ያደርግልናል ማለት ነው። ስለዚህ ብሮዘር ሰፖርት የሚለውን ደግሞ በቀጣይ ሌክቸራችንን እንማራለን። እንዳይበዛብን በዚህ ላይ ይበቃናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።